3:16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል። ስለዚህ ያልመጣው እግዚአብሔር ነው አይደል? ዓለም እንደዚህ ወዷና አንድያውን ልጁን እግዚአብሔር ላከናል። እግዚአብሔር ነው የሚለው ክፍሉ። የተላከው ማን ነው? ላኪው እግዚአብሔር ነው። እዛ ክፍል ላይ እግዚአብሔር የተላከው ማን? የተላከው አሁን ችግር የለውም። ላኪው እግዚአብሔር የተላከው ማን ነው? ላኪው ነው ያለም። የተላከው ማን ነው? እኛ ሁለቱን መለያየትን አይፈልግም። ይቅርታ የተላከው ማን ነው? መልስልኝ። ኢየሱስ ነው የተላከው። በቃ አለቀ። ስለዚህ ኢየሱስ ከተላከ እሱ ለምን መሰቀል አስፈልገው? ወደ ዘሬ ዓለም እንደዚህ ወዷና አንደኛውን ልጅ ላከ ሲል ዓለም እንደዚህ ወድጅ ያለውና እኔ መጣሁ አለ ያለ መስረድ የለምተረ ነው ገብቶሃል። ለዛ አንዴ ተረጋጋ፣ ትንፋሽ ስጠን አንዴ። እኛ ስለ ስቅለት አስተካከል እያወራን አይደለም። ተረጋጋ ሚኪ። ላኪው እግዚአብሔር ስትገልጽ እኮ ማለት አንድ ነገር ስትገልጽ እኮ አምላክ ደግሞ መስፈርትን የሚያሟላበት ነው አምላክነቱ ወይስ አይደለም? ሚኪ ላኪው እግዚአብሔር ነው ወይስ አይደለም? አብ ምንድን ነው? ዮሐንስ ወንጌል 3:16 እግዚአብሔር ላከን የሚለው ትቀበላለህ ወይስ ላኪው እግዚአብሔር ነው ወይስ አይደለም? መጽሐፉ እግዚአብሔር ላከን የሚላል ዮሐንስ ወንጌል አውጣው ይላል። እግዚአብሔር ይላል። ትቀበላለህ? አውጣው በማስረጃ ዝም ብለህ በእግዚአብሔር ስራ ሲሆን አውጣና እናንብበው ይላል። እሺ ይላል። አሁን እንደምታደርገው ማስረጃ ስጠኝ ነው እኮ እግዚአብሔር አንድ ልጁ ማን ነው እኮ አንደኛውን ልጁ ላከ የሚለው መጀመሪያ ስለ ላኪው ያወራ ነው። አንዴ ተረጋጋ። ላኪው እግዚአብሔር ነው ወይስ አይደለም ነው ጥያቄያችን። በቃ ማስረጃ ክፈት ነው። ማስረጃ አንደኛው ስልክ ሞስት ዘግቷል ወይ የሆነ ሰው እንትና ጀማል ከተመቸከው እግዚአብሔር ላከን የሚለው ዮሐንስ 3:16 ክፈትለት። ስለዚህ ላኪው አትሊስት እግዚአብሔር ነው ብለን እንጀምራለን መጀመሪያ። ከዛ ደግሞ የተላኪው እግዚአብሔር እንደሆነና እንዳልሆነ ደግሞ ቀጥለህ ትነግረናለህ። አይ ላኪው አብ ቢሆን የተላከው ወልድ ነው ለካመን በቂ ነው። እግዚአብሔር ነው የላከው ይላል መጽሐፉ። እግዚአብሔር ነው የላከው። ማን ነው የላከው? እግዚአብሔር ማን ነው የላከው? ኢየሱስን የላከው እግዚአብሔር ነው የሚለው ዮሐንስ ወንጌል ምዕራፍ 3 ላይ። ስለዚህ ላኪው እግዚአብሔር እንደሆነ ተነሳ ነው የመጣው። ኢየሱስን የላከው ይላል። እግዚአብሔር ልጁን ላከ የሚለው ልጁን ላከ። በቃ ኢየሱስ አይደለም ማይለውና አታምብ እንጂ ብራዘሪ። ኢየሱስ ማይለውን ቃል ኢየሱስ ወደ ምድር የመጣለት ስያሜ ነው እንጂ ከሰማይ ወልድ ነው ልጁን ያለ ልጁ ማለት ነው። ምን ነው ወልድ ማለት ነው ትርጓሜን አብ ወልድ መንፈስ እሱ ማን ጠየቀኛ እያለ ላኪው ኢየሱስ ብለን አስተካክለው ቢሆን ኢየሱስ አላለማ ልጅ ነው ያለ ልጁን ነው ያለ አንዴውን ዓለም እንዲወዷና ልጁን ላከ ነው እንጂ ብለው ኢየሱስ ላከ ብለው የሚናገርበት ነገር የለም። ታደፋለሁ አሁን ግራ ስለኝ አንዴ እሺ እባክህን ተረጋጋ። ቆይ አትዋሽ ብዬ ነው። አትዋሻ አንዴ ተረጋጋ። ኧረ ፕሊዝ ተረጋጋ አንዴ። ቀጥል። ላኪው እግዚአብሔር ነው ወይስ አይደለም? እሺ ከዚህ ላይ ልጅ ነው የሚለው ኢየሱስ አይደለም ልጅ ነው የሚለው የለ ምንድን ነው የሚያወራው? ላኪው እግዚአብሔር ነው ወይስ አይደለም? አብ ነው የላከው። አብ ነው እኮ ላኪው እግዚአብሔር ነው ወይስ አይደለም? አብ ነው። አብ እግዚአብሔር ነው ወይስ አይደለም ነው ጥያቄ። አብ እግዚአብሔር ነው። በቃ አብ ካልኩ አምላክ ነው ማለት ነው። አብ ወልድ አምላክ ናቸው ሶስቶችም። ላኪው ለብቻው በነጠላ እግዚአብሔር ነው ወይስ አይደለም? እስኪ ማስረጃ ክፈት። እግዚአብሔር ነው የላከው የሚለው እግዚአብሔር አንደኛው ልጁን ልኳል የሚለው ክፈት። ስለዚህ ማየት አለባ መጀመሪያ። ዮሐንስ 3:16 አንድ ሰው ይክፈትልኝ። እኔ እኮ ስልኬ እንትን ብሏል። ቆይስ 1% አይተኸው አታውቅም አንተ ክፍሉን? አይ ክፈተው። እኔ አብረን እዚህ ጋር አንድ ሰው አለ አንድ ሰው አብሮኝና ከዚህ ላይ ማንን ለመላክ ማንን ያለበት ኢየሱስን ያለበት ነው ልጁን ያለው ላኪ ያወራን አይደለም። አሁንም ምንም ርዕስ አትቀየር። እኔ ጥያቄ ላኪው እግዚአብሔር ነው ወይስ አይደለም ነው። በቃ ይሄ ነው ጥያቄው። ሌላ ቅርኝ ታሪክ ውስጥ አትግባ። አሁን ጥያቄው ትመልስልኝ። ላኪው እግዚአብሔር ነው ወይስ አይደለም? ላኪው ክፈትልኝ። እግዚአብሔር ነው ክፈትልኝ እኮ ነው እግዚአብሔር ነው የላከው የሚለው ክፈትልኝ ያልኩህ ነው እኮ አንተ ብለኝ አልኩህ። ክፈትልኝ። እኔ አብ ነው የላከው ብዬ ነው የምነግርህ። አብ ነው የላከው ነው ብዬ የምነግርህ እኔ አብ ነው የላከው ነው የምልህ። አንተ እግዚአብሔር ነው ብለኛል። አሳየኝ ማስረጃ። እሺ አሳያለሁ። ተረጋጋ። እሺ ያው ሌላ ታሪክ ውስጥ ደግሞ ያው ይታያል። አንብብሽ ምን ይላል እስቲ ቶሎ በል። ሊዘጋ ነው ስልኬ።
ማይክን ክፈትና አንብብ። ያው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ይላል። በእርሱ የሚያምን ነው የሚለው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ሲጠጋርገው ወደዚህ ትንሽ እንጂ እንዲጠፉ እግዚአብሔር አንድያ ልጁን እስኪወድ ድረስ ዓለሙን እንዲወዷልና። ስለዚህ በእርሱ ያመነ ነው የሚለው ገብቶሃል? እንድትል በእርሱ ያመነ ሁሉ ነው አይታላ። በእርሱ ያመነው ሁሉ እንዲጠፋ ሳይሆን እግዚአብሔር አንድያ ልጁ ላከ። በእርሱ ካመን ካጠፋ ማለት ነው። ፌር ነው ወይስ አይደለም? በቃ አዲስ ነገር ነው። ይሄን እኮ እኔ ይሰማል። አብሪኬ እንደሚቆራርጠው ይሰማል። ኔትወርክ ይዘር ምስል እኮ ላኪው እግዚአብሔር ነው ወይስ አይደለም? ላኪው እግዚአብሔር ነው ወይስ አይደለም? ላኪው እግዚአብሔር ነው ወይስ አይደለም? አሁን አሳየው እኮ እግዚአብሔር አሳየው። ካነበበው እንድናነበው ብዬ ነው። ለምሳሌ በእሱ የሚያምን ሁሉ እንዳይጠፋ ብሎ ያለበትን ቃል ነው። ስለዚህ ኢየሱስ አንድያ ልጅ በልጁ ምንድን ነው የምታወራው? ሌላ ነገር አትበላ አልኩህ። ገና ጥቅሱም ሳይወጣ እየተፈለፍክ ነው። አሁንም የተጠየቀው ኢየሱስ ልጁን የላከው እግዚአብሔር ነው ወይስ አይደለም ነው። በቃ ሌላ ነገር አይደለም ጥያቄው። እግዚአብሔር ነው አብ ማለት የመጣው እኮ እግዚአብሔር ያለ ልጅ ነው። እግዚአብሔር መጥቷል ወይስ አልመጣም? በምን ነው የምታነበው አንተ? አሁን እግዚአብሔር ነው የመጣው ትለኛለህ እንዴ? ዓለምን እንዲወዱ አንድያ ልጁን ላከ የሚለው እግዚአብሔር ነው መጣው።